ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ሰላም አለይኩም። በርካታ እህቶች እኔ ጋር ላይቭ መጥተው ከነዚህ ሁለት ዩቲዩበሮች ሰዓዳና አሊ ብራቸው እንደተበሉ ሲናገሩ ነበረ። ሙሉን ቪዲዮን አዳምጦት ላኪ ያርጋል። አዎ ከሚስ የኔ ሳዲን አሊ ናቸው። ግን እኔ በፈለኩበት ሰዓት ዛሬ አመት ይመስለኛል ሳዲ ቀይን አስረክብኝ ካላሳው መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን እጨርስልሻለሁ አስረክብሻለሁ አለችኝ። የቀረው እንግዲህ እኔ አጠራጠር እያደረኩ ነው። በጣም ብዙ ሰዎች ነው የመጡት ግን ስሙት ነበር ማለት ነው። እንዴት ነው በቃውን ግማሹን ሳታስገቢ ሙሉን ብር የምከፍልሽ ስላት ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዴ አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ ቃን የገዛሁት እሷ ጋር ያለኝ ነገሮች ማለት ሙሉ የቤት ቃን የገዛሁት ያኒ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ እየላኩላ ነበር ቃውን ስገዛ የነበረው ማለት ነው። ለብዙ ሰዎችም እንትን ብያታለሁ እምቢ አለችኝ። መጨረሻ ላይ ስልኬን ዘጋችብኝ፣ አሰረች ስልኬን ማለት ነው። እስከ በኋላ ጭምር ማለት ነው ስልኬን አሰሩ። ቤተሰብ ረመዳን ላይ ላኩኝ ወልጄ ተኝቻለሁ አለችና መለሰቻቸው። ሸዋል 10 አለች። ሰዋል 10 ማለት ነው 3ኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ ያለች ብዙ ብር ነው እሷ ጋር ቃኔ ያለኝ አዳስ ደውያታለሁኝ አጽፌላታለሁኝ። በዩቲዩብ ራሱ ኮሜንት ስጽፍ ሚውት ታደርገኛለች። ያኒ ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ሲገባ ነበር ከጽፍላቸውና እውነት ነው እንደምናምን የሚሉ ብዙ ልጆች አሉ ከስር። እኔ እንደተበላውን ሌሎች ልጆች እንዲበሉ ስለማልፈልግ ነው ከስር ኮሜንት ምጽፎ የነበረው ማለት ነው። ሌሎች እንዲማሩ ነው እንደኔ ተበልተው እነሱም እኔም ተበልቼ እነሱም እንዳይበሉ። ግን በቤቷ በቲክቶክም በምንም ሚውት አርጋኛለች እኔን ሁላችንም ማለት ነው። እዚህ ጋር ያለነው ልጆች ማለት ነው። አሁን ያለነው 3 ነን። ያ ግሩፕ አስረን በውስጥ ጠይቀናታል፣ መልስም አላገኘንም። ነገ ዛሬ ነው የሷ መልስ ማለት ነው። እና እንደዛ ነው። ከ400,000 በላይ ነው የኔ ብር ማለት ነው እሷ ጋር ያለኝ ሀቅ 400,000 ይኸው 405,000 ብር ነው የሷ ላይ ያለኝ ሀቅ 31,000 ብር ነው ላኮላ ቀብድ። አዎ ቀብድ የመጅልሱን እንዲጀመር ማለት ነው። እያንዳንዱ እዚህ ጋር የሚመጡትን ጠቅላላ አርግተሽ ደምሪ። ደውዬ እኔ ለሰዓዳ ለባሏም እነግራቸዋለሁ። ይሄን ያህል ሰው መጥቶ ይሄን ያህል ብር ተጠይቃቸዋል እንድትመጡ ብዬ ይዣቸው እመጣለሁ። እንግዲህ መረጃ ለምትፈልጉ ይኸው የተለያየ ሪሲቶች 60,000 200,000 በጣም ብዙ ብር ነው። በብዙ ብር ነው የተቀበለችው። እቃውን አላካችላቸውም። እኔም በቀጥታ ስልክ ደውዬ አነሳችልኝ። በቴሌግራም እናወራለች። ቴሌግራም ላይ ስልክ አታነሳልኝም፣ በጽሁፍ ብቻ ነው የምታወራኝ። ለልጆቹ ለምንድነው ስልክ ማታነሺው ገንዘባቸውን ስለምንሰጫቸውም ስላቸው የፈለገ ሰው እኔን ያናገረኝ ካንተ ጋር ልናገርም ብላ ነው መልስ ሰጠችኝ። ተጠንቀቁ። ሳዲ እንዴት ነሽ? ሰላም ነሽ? አዎ ስሙት ማለት ነው። ኦኬ listen what she say okay ይኸው ሳዳ ነሽ? አዎ ነኝ። በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም ይሰራል? አዎ ኦኬ ደውልሻለሁ። ተመልከቱ። ቴሌግራም ላይ አላነሳ ሉከም ኦይ አፍጥሩት ነው። ሰላም ነው። እንዴት ነህ? ደህና ነኝ። ምን ቀረ ማለት ምንድን ነው? ምን ቀረ? አሁን ምንድን ነው የቀረ? ለምን መጣ ነው? ሮይነር እኮ ሰለመ። አሁን አንተ ደግሞ ኋላ ተነስቶ አጥቶ እሱ ሰለመ። አላውቀውም። አንተ ካድከው ማለት ነው። ሬነንማ ሄደብኝ እኮ በእናትህ። ኧረ ፈጀን ተው። ገና ብሔሪያ ይመጣል። እግዚአብሔር ይመስገን ይመጣል። ገና ይመጣል። ኧረ አይመጣም። አዎ ይመጣል ገና። አሁን 2 ምርጫ ነው ያላችሁ፣ ወይ መስለም ነው ወይ መጨለል ነው።
መጨለም አለ ማበር ነው ታዲያ ለምን ታዲያ እንግዲህ እንዴ አሁን እንትና እኮ ሲሳደቡላ ነበር እኮ ደህና የነበረው ባህሪ አበላሻል። ማን ነው እንዴ አበላሻ ይችላል? እናንተ አጵሎስን ቤሪያን እኮ በጣም ሲሳደብ ነበር። እኔ አሁን ወዲያው አሰማሃለሁ። በጣም የሚዘገን ስድብ ነበር ሲያወጣ የነበረው ስሜታዊ የሆኑ እና እሱ ከተሳደበ ታዲያ እኔ ከኔ ጋር ምን አገናኘው? ምን ያስጨለኛል? መጨለል ነው እሱ መጨለሉ ነው እኮ እንደዛ የሆነው ነው የምልህ። አሁን ወይ መስለም ነው ወይ መጨለል ነው ብለን ነበረ። መስለም የሚለውን ሬነር ቤሪያ ተሳደበ መጨለል የሚለውን ምርጫው አደረገ። አሁን አንተ ደግሞ መሀል ላይ ነው ያለው፣ ፕሮሰስ ላይ ነው ያለው። ወይ መጨለል ወይ መስለም፣ ከሁለት አንዱ ላይ ነው ያለው። ኧረ እኔ ከሁለቱም ነፃ ነኝ። የጊዜ ጉዳይ ነው። ወይ ኧረ በእናትህ አታሟርት በእግዚአብሔር። ምን ነካ? አይ ያስታውቃል። አካሄድህ እኮ እንደዛ ነው። ምን አየህ? እኔ ተሳደብኩ እንደ ኦዲዮ ደረሰኝ እኔም ተሳድቤ ኖ መንገድ ላይ ነው ያለኸው ነው እኮ ብለህ ከሁለት አንዱ ነው የሚሆነው እያልን ያለ ነው። ኧረ ምንም የለም ተው በእናትህ አታሟርት። እግዚአብሔር ያስጠላል እኮ ይሄን ማለት ንግግር ያስፈራል። ለምን መጨለል? እኔ ገና ምንም ያላየው ልጅ በእናትህ ወልጄ እንኳን ልጅ ነኝ እንጂ መጨለል። አንተ በእሳት ነው እየተጫወትክ ያለው። እንደውም ያንተ የባሰ ነው። ኧረ እባክህ ምን እያሰመጥከኝ ነው? አዎ አዎ ይላል። የጊዜ ጉዳይ ነው። አይ በቃ ወይ ለማንኛውም ያው እንትን ነው በቃ ማለት ቤሪያ ተሳድበ ከሆነ እኔ አላውቅም፣ አልሰማሁም። እውነቱን ተነግሮ አዎ በጣም ሳው ግን እንደዛ ቤሪያ ተሳድባል ብለን አንተውም። ቤሪያ እንደውም አሪፍ ልጅ ነው፣ ምርጥ ልጅ ነው። ለኛ እናናግረዋለን ብያለሁ። ያስተካክል ያው አንድ ስሜታዊ ሆኖ ስሜታዊ ምንድነው? ስሜታዊ ያደረገው ግን እንደዛ ማለት አሁን እንጃ። በጣም አግሬሲቭ ሆኖ ነው የሚያወራው። በጣም ተናዶ ነው የሚያወራው። በዛ ላይ ደግሞ መናደድ ብቻ አይደለም ስድቡ ያዥጎደጉድ ነበረ እና ምናልባት የሆነ እንትን ያለበት ነገር አለ። ሆርሞኒካል የሆነ ፕሮብሌሞች ካሉ ይታከማል። የሚያገር እኔ ከሁሉም ነፃ ነኝ። እንግዲህ ማለት እኔ ሙስሊም ወንድሞች ጋርም ገብቼ ያወራለሁ። ያው እንደምታየኝ እያወራሁ ነበር እስካሁን። ችግር ካለብኝም ሲመክሩኝም እመለሳለሁ። እኔ ኖርማል። አዎ እንግዲህ ያው ዩኒታሪያንን እየወሰድን ያለ ነው በደንብ አድርገን አመራር አካሎችን እየሄድን ጠብጠብ እያደረግን ያለ ነው። አሁን ቤሪያን ከተመታ የእናንተ ዕጣ ፈንታችሁ ዜሮ ነው የሚሆነው። ኧረ ቤሪያን እኮ ከነ ምናምኑ ያጠመቀው ጀግና አለ እኮ። ምን ቤሪያ ብሄድ ምን አንድ ሰው እኮ ማን ነው? አልነግርህም። አምጣው እኮ የለም፣ ተደብቆ ነው። አልነግርህም። ተደብቆ አይደለም፣ ገና ትምህርት ላይ ስላለ ነው። ተደብቆ ነው ያለው። ኧረ ማን ነው የሚደብቀው? ይሄ ተደብቆ ነው፣ ከህዝቡ ነው ተደብቆ። ካልተደበቀ አምጣው። እናንተ እኮ መበረዙን አምነዋል እኮ ሁሉ። ይሄ ዋን ታይም አሁን የሰው እጅማ እኮ አለበት ወይ? እኔ እኮ እሱን እኔ አልክድም። የሰው እጅ አለበት። ለምን የሰው ሀሳብ አለበት? መበረዙም አምናችኋል፣ ሁላችሁም አምናችኋል። ከዚህ በላይ ምንም ነገር የለም። አሁን የተበረዘ መጽሐፍ ይዛችሁ አሁን ዘፍጥረት ላይ ራሱ 2:17 ላይ ሞትን ትሞታለህ እያለ ሲያወራ ነበር። አድ ነው የሚባለው። ሞትን ትሞታለህ የሚል ጥቅሱ ላይ የለም። ጭማሬ መሆኑን አይቶ ደንግጧል። ስለዚህ እሱን አሁን ሰዎች ናቸው የጨመሩበታል። ይኸው አሪፍ አመነልህ አድነው እኮ አዎ፣ የለም እንደዛ የሚል የለም አለ። አልሰማሁም። ስለዚህ አዳም ፍሬዋን ባይበላ ኖሮ ይሞት ነበር እንዴ? መሞቱ አይቀርም። አዎ ይሞት ነበር። ፍሬዋን ሲበላ ምንድን ነው የሚሆነው? ምን ትሆናለህ ነው ያለው? ከገነት ይባላል። ትሞታለህ መሰለኝ ያለው። ትሞታለህ አለው አይደል? አዎ እንጂ ከገነት ትወጣለህ ብሎታል። ኦኬ አላለ ይላ አላለ። ከገነት የወጣው በምን ምክንያት ነው? እኔ ምን አውቃለሁ? ፍሬውን ስለበላ ነው እኮ ነገረኛ። ከገነት የወጣው አላቅማ ወይ የማላውቀው ነገር አልተባረክም። የሕይወትን ዛፍ እንዳይበላ ብሎ ነው ያስወጣው ቶሎ ብሎ። ሴጣን በተናገረው መሰረት ብትበሉ አትሞቱም ሲላቸው ያንን ዛፍ በልተው ለዘላለም ሊኖሩ ነበረ። የሕይወትን ዛፍ የሚባለውን እግዚአብሔር ደግሞ መጀመሪያ የበሉት የሞትን ነው። ሁለተኛ የሕይወትን ዛፍ መልሰው ቢበሉ ይሞቱ ነበር። ሴጣን ያቀረበላቸው 3 ኦፈር ነው ያቀረበላቸው አይደል? አይኖቻችሁ ይከፈታል፣ እንደ አምላክ መልካምና ክፉን ታውቃላችሁ፣ አትሞቱም አላቸው። 3 ነገር አላቸው አይደል? የመጀመሪያውን ዛፍ ሲበሉ መልካምና ክፉን አወቁ አይደል? ኦኬ። ከዛ አይኖቻቸው ተከፈተ አይደል? ሁለተኛው ትክክል። ምን ይቀራቸው ነበር? ሶስተኛው ምን ይቀራቸው ነበረ? እንደ እግዚአብሔር መሆን አይደለም። እንደ እግዚአብሔርማ መልካምና ክፉን አወቁ። ዘፍጥረት 3:22 ላይ ሶስተኛው ምንድን ነው? ሞትን አትሞቱም አይደል ያላቸው? እንዳይሞቱ ወዴት ሄዱ? ምን ሊበሉ ሄዱ?
ይህን በበላችሁ ቀን አትሞቱም ስራች። ስለዚህ መጀመሪያ ይሞቱ ነበር ማለት ነው። ስለዚህ የህይወትን ዛፍ ሊበሉ ሲሄዱ እግዚአብሔር ምን አደረጋቸው? ወደ ህይወት ዛፍ እንዳይበሉ ለዘላለም እንዳይኖሩ ምን አላቸው? ከገነት ቶሎ ብሎ ከገነት አስወጣቸው። ያስወጣበት ምክንያት ምንድን ነው? ዛፉን ስለበሉ ነው ወይስ ዛፉን እንዳይበሉ ነው? እንዳይበሉ፣ ዛፉን እንዳይበሉ ነው። ስለዚህ አየህ፣ ከገነት የወጡበት ምክንያት አትብሉ የተባሉትን ዛፍ በመብላታቸው አይደለም። ግልጽ ነው። ሌላ ዛፍ እንዳይበሉ። አይ በደንብ አብራራው እስኪ። ወይ መጀመሪያ ግን ይሞቱ ነበር ማለት ነው። አየህ፣ ሞትማ ተፈጥሯዊ ነው። ራሱ እንስሳት ሲሞቱ አይደል እንዴ? ኢየሱስ ጌታዬ፣ አንተ ደንቆር ያለው እንደዚህ ነው እያነበብኩ ደንቆር። እንስሳት ሲሞቱ የለ ምን አድርገው ነው የሚሞቱት? እንስሳት እኔ እንጃ እኮ በተፈጥሮ ነው የተቀመጠው አይደል? ሞት የሚባለው ነገር ተፈጥሮ ነው። እንደ እንስሳት ካሰብነው እንደ እንስሳት ሞት ከታሰበ ትክክል። አዎ ሰው አካላዊ ነገሩ ከእንስሳ ጋር የሚጋራው ነገር ነው። ከአተምና ከሞለኪውል ኮምፖስት ያደረገ ነገር ዲኮምፖስት ያደርጋል። እጽዋት ለምንድን ነው የሚሞቱት? ህይወት አላቸው አይደል እንዴ? እጽዋት ምን ሆነው ነው የሚሞቱ? አሁን ኔቸር ሊሆን ነው። አዎ ስለዚህ ሞት የሚባለው በኃጢአት የተነሳ ከሆነ የመጣው ሰይጣንና መላእክቱ ከአዳም በፊት ፕሪሞርዲያል የሚባል ሲን ሰርተዋል አይደል? ሰርተዋል አይደለ? ሰይጣንና መላእክት በእናንተ ትምህርት ምን ሰርተዋል? ፕሪሞርዲያል ሲን የሚባል ነገር ሰርተዋል። አላውቀውም። ኃጢአት ሳልሰሩም ሰርተዋል ሰይጣንና መላእክቶች ማለት እኔ ኢሳያስ 14 ላይ እንዳለው ከሆነ ከእግዚአብሔር ዙፋን በላይ ከፍ ከፍ አለ ላይ ተጣለ ነው የሚለው። ያው ስለዚህ ኃጢአት ሰርቷል ማለት ነው አይደለ? የኃጢአት ደሞዝ ሞት ከሆነ ሞት የሚባለውን ነገር ሰይጣንና መላእክት ሞተዋል ወይስ አልሞቱም? ውድቀት ሞት ከሆነ እሺ ነው ሞት ነው የምልህ። ስለ አካላዊ ሞት ነው የምናወራው። ቀጥታ ነፍስና ስጋ መለያየት ነው ሞት። አካላዊ ሞት የሚባለው ነገር አካላዊ ሞት የሚባለው በአዳም ኃጢአት አካላዊ ሞት ምንድን ነው? አይ የምትሞተው ሰዎች ሲሞቱ አላየህም? አካላዊ ዲኮምፖስ ሲያደርጉ አላየህም? ነፍስና ስጋ ሲለያ ዲኮምፖስ ሲያደርግ ማለት እሱ ሞት የመጣው በአዳም ኃጢአት ከሆነ መላእክቶችም ኃጢአትም ሰርተዋል እና ዲኮምፖስ ያደርጋሉ ወይ? ኧረ አልገባኝም። ወይ በእናትህ መላእክቶች ኃጢአት አልሰሩም? ሰርተዋል። የኃጢአት ደሞዝ ምንድን ነው? ሞት። ሞት ከሆነ መላእክቶቹ ይሞታሉ ወይ? መላእክት እንደ መንፈስ ይሞታል እንዴ? ታዲያ የኃጢአት ደሞዝ ሞት ነው ይላል መጽሐፉ ላይ። እና ታዲያ እሺ እና ኃጢአት የሚባለው ነገር በአንድ ሰው ወደ ዓለም ገባ ይላል አይደል? ማነው ያ አንድ ሰው? አዳም ነው። አዳም ከመኖሩ በፊት ኃጢአት አልነበረም? አለ እንጂ ሰይጣን ተጥሎ ይል እንዴ? ኦኬ ከተጣለ ታዲያ በአንድ ሰው ገባ እንዴት ይላል ጳውሎስ? ምን አውቃለሁ ነው? እንዴት አታውቅም? ራሱ ይሄ ጳውሎስን ትምህርት አላውቅማ። እንዴት ግዴታ አንተም ትምህርት ለምን ለምሰገብኝ ንገረኝ እንጂ ፈጣሪ ምን ነው ወይ ብትሰልም ነው የሚሻለው። ወላሂ ምርጫ ሰጥቻለሁ። ምን የሚል ምርጫ? ወይ መስለም ነው ያለብህ አንተ ልጅ ነካክታል። ጀመሩ ደግሞ እግዚአብሔር በእናትህ ደምሰል የሚነካ ትምህርት ያወራ እዚህ ጥፍ ትላለህ አይደል? አይ የምሬን ነው የምነግርህ ራሱ ማለት ነው። የምር ነው። ሴጣን ምንድን ነው ያደረገው? ስህተቱ ምንድን ነው? ሴጣን ስህተቱ ሰውን ከገነት ማስወጣቱ ነው። አስበልቶ ከገነት የሚወጣው ዛፉን ስለበሉ ነው እንዴ? ወይስ ዛፉን እንዳይበሉ ነው? ከገነት እንዳይበሉ ነው። ታዲያ ሴጣን ምንድን ነው የሰራው? ምን ከተናገረው ነገር የዋሸው ምንድን ነው? ሴጣን እንደ እግዚአብሔር ትሆናላችሁ ነው አልሆኑም እንዴ? መልካምና ክፉን እንደ እግዚአብሔር መልካምና ክፉን ታውቃላችሁ አላቸው። ሲበሉ መልካምና ክፉን አላወቁም? አውቀዋል። ስትበሉ አይኖቻችሁ ይከፈታል ብለዋል። አልተከፈተም? ተከፍቷል። ተከፈተ። ታዲያ ምን የቱ ጋር ነው ኃጢአቱ? የእሱ ስህተቱ ምኑ? ስለዚህ ልክ ነው። አዎ ምኑ ላይ ነው ስህተቱ? እኮ ነው ጥያቄ ነው የምጠይቀው። እኔ አላውቅም። እኔ እንጃ። ኦኬ አይ እሱ ነፍስ ገሎ እኮ ነው እሱ የተጠየቀው። ስህተቱ ምን የሚል ነፍስ ገሎ? ከመጀመሪያ ነፍሰ ገዳይ ነበር ይላል አይደል?
ዮሐንስ ወንጌል ምዕራፍ 8 ማንን ነው የገደለው ታውቃለህ? አዳምና ሔዋንን መች ተገደሉ? በሰዎች ወይስ በሌላ መች ተገደሉ? ኖሮ ነው የሞቱት? ቃየልን የተገደለው ቃየልን የገደለው ማን ነው? አቤል የተገደለው። ይቅርታ። ስለዚህ ሴጣን ተጠያቂ የሚሆነው ቃየልን በመግደሉ ነው ወይስ አዳምና ሔዋንን በማሳሳቱ ነው? ቃየልን አቤልን መቼ ገደለው? ሴጣን ወንድሙ ነው የገደለው። እንትኑ አይደል? ዘሩ አይደል እንዴ? የሱ ልጅ አይደለ? ቃየል የሚባለው እኮ የሴጣን ልጅ ነው። አዳም የሆነ ቦታ ላይ ጠፍቶ እያለ ሔዋን ከሱ ነው የጸነሰችው ይላሉ። ከሴጣን ታዲያ አባትየው እሱ አይደለ? ሱብሃንአላህ። አዳም አባቱ አይደለ? አይ እንደዛ አይሁዶች እንደዛ ነው የምትል ያስቀምጡት በታሪክ ላይ። ሱብሃንአላህ አላለም። የአዳም ልጅ አይደለም እንዴ ቃየል? እንደዛ ይላሉ እንግዲህ አይሁዶች። ራሱን ከክፉ እንደነበረ ነው አይደለ? ለምንስ ገደለው ይላል። ከማን ነበር? ከክፉ ነበር ይላል። ማን ነው ክፉ የተባለው? ቃየል ነው አይደለም። ከክፉ ቃየል ከክፉ ነበር ይላል። ከማን ነበር ይላል? ከሰይጣን። ክፉ ሰይጣን ነው። ከሰይጣን ነው ቃየል ማለት ነው። በምን ነበረ ከክፉ የነበረው? በምን ጉዳይ ነበር ከክፉ የነበረው? በመግደሉ እንጃ አላውቅም። ግን እሱ ነው የነፍሰ ገዳይ የሚለው ነገር ከዛ ጋር አንፋቆ። ስለዚህ ቃየል በአዳም አይጠራም? አባቱ አዳም አይደለም? እኔ አላውቅም። ራሱ እንደዚህ አይነት ትምህርት አለ አይሁዶች ጋር። አይሁዶች እና የተወሰነ ኤሊ ዶክሜንቶች እንደዛ ያሳያሉ። እኛ እንደዛ ብለን አናምንም። ቃየልም አቤልም የተወለዱት የአደም ልጆች ናቸው ብሎ ነው ቁርአኑ የሚያስቀምጠው። ግን ወይ ትክክለኛ ሰው ነህ አንተ? እንዴት ይላል እንዴ? ታዲያ አንዴ ቆላልፈ ቁጭ አድርገው ወዴት ሰው ንግራ እያጋባ እንዴት ነው? አሁን ደግሞ ቃየል የአዳም ልጅ የእናንተ ባግራውንድ ነው እያወራ ያለው እንጂ መጽሐፉ የኔ አይደለም። ሲጀመር ዘፍጥረትን የጻፈው ማን ነው? ሰው ነህ ግን አላለውም። አይታወቅም። ሙሴ ነው። ማስረጃ ስጠኝ እስኪ። ለምን ማስረጃ የምሰጠው? ሙሴ እያለ አይደል መጽሐፉ ራሱ። እስኪ የቱ ጋር ነው ዘፍጥረት ሙሴ ጻፈው የሚለው? የቱ ጋር ነው ያለው? ማስረጃ ስጠኝ። ማን የጻፈው እኮ አይታወቅም ማን እንደጻፈው። ስለዚህ ቀደም ታልባ ወደዛ እኮ ማን ነው የጻፈው? ዘፍጥረትን ከሌ ጽፎታል የሚል ሰው ካለ ይግባ። አምስቱን ዘፍጥረትን የጻፈው ሰውዬ ይሄ ነው ከሌ ነው የሚል ሰው ካለ መግባት ይችላል። አይታወቅም ብሏል ቤሪያ እና እኔ እንጃ። እኔ ራሱ ልድገመው እንዴት እንዴ? አይታወቅም። ኦኬ በቃ አስጨነቀኝ። እናት በቃ ሌላ ሰው ጋር አስገቡት። የሆነ ሰው ካልገባው እያለ ሲያስቸግር ነበር። ዘፍጥረትን ማን እንደጻፈው ይነግረናል። ወይኔ ዱከም ገላገለኝ። በእናትህ ጊዜ ይባርከው። ይሄ ነው መጨለል ማለት። ራይስ ሎጎስ ኡፍ ደከመኝ ወላሂ። አለ። ኧረ ቆይ ልቀንት ልበለው። አልገባም ኡስታዝ።